እኔ ሙስሊም ነኝ፣ እሷ ክርስቲያን። ዋው እሺ። እና ሄድኩኝ ማታ ቤተክርስቲያን ሄድኩኝ። መሄዴ ምናምን እኮ አይደለም የሚገርመው፣ ቤተክርስቲያን መሄድ ምናምን ትልቅ ነገር አለ፣ ኖርማል። ግን እኔ ሙስሊም መሆኔ ምናምን ነገር አይደለም የሚገርመው። እኔ ትቼ የሚሄደው ነገር ነው። እምነቴ ላይ እየተማርኩኝ ነው። እንደነገርኩ 2005 ላይ ደረሳ ነበርኩኝ። ከዛ የቀጠለ ነገር እዚህ የምኖርበት አካባቢ ላይ እየቀረውኝ ነውና ከመግሪብ እስከ ኢሻ ነው። እሷም ደግሞ ቤተክርስቲያን የምትሆነው ከ1 ሰዓት እስከ 2 ሰዓት ነው። እኔ የምቀረው ከ1 ሰዓት እስከ 2 ሰዓት ነው። ስለዚህ ያን ነገር ትቼ ነው የሚሄደው። ሄድኩኝ እሺ። እና በቃ እንደዛ ምናምን እየቀጠለ በቃ ቤተሰብ እየቀረ ነው ብሎኛል። ታውቃለህ መስጂድ ላይ እኔ ደግሞ እዚህ ያለሁት እሷ ጋር ነው። ቤተክርስቲያን ጥግ ላይ ቤተክርስቲያን ውስጥ እቀመጣለሁ። ልክ ስትወጣ እስከ ቤቷ ሸኛታለሁ። ከቤቷ ስትመለስ ጊዜ ትምህርት ቤትም እንደዛው እስከ ቤቷ ሸኛታለሁ። ወደ ቤት ሄዳለሁ። እንደዛ ቀኖች እየጨመሩ የኔና የሷም ደግሞ መግባባት እየጨመረ መጣ። በመሃል ትምህርት ተጀመረ። ትምህርት ሲጀመር ግን አልተውንም። አሁንም ከትምህርት ቤት እስከ ቤቷ ድረስ ሸኛታለሁ። ድጋሚ ደግሞ ትናፍቀኛለች። ይገርማል። ማታ እመጣለሁ ቤተክርስቲያን፣ ቀን አግኝቻት ማታ እመጣለሁ። እሺ። እንደዛ የሆነ ጊዜዎች በሄዱ ቁጥር እየተላመድን መጣ። እሷም ለኔ የምትወደኝ ነው የሚመስለኝ፣ በቃ የምታፈቅረኝ። በቃ ትቻት እንዴት አትፈልግም። ከትምህርት ቤት ላይ ምናምን ቤተክርስቲያንም እንድቀር አትፈልግም። በቃ በጣም ተቀራረብንና የክላስ ጓደኞቼም ታፈቅራለች ጠይቃት አሉኝ። በቃ ታፈቅራለች ጠይቃት፣ ካንተ እንዲመጣ ያው ሴት ልጅ ወግ ነው ምናምን ትግደረደራለች ምናምን ይባል የለ እንደዛ ልትጠይቅ አንተ ጠይቃት እንጂ ኖርማል ያንተ ናት ምናምን። እሷ ክላስ ደግሞ ጓደኞች አሉኝ አልኩካ። እነሱ ጓደኞቼም ደግሞ እንዴ አንተ በጣም ግን ቺኒ መሰለች ልጅ ግን እንዴት እንደምትሆንልህ ምናምን ነገር። እሷን እኮ ሌሎች ልጆች አሉ አፍቃሪዎቿና ሲመጡ ጊዜ እኮ ፊት ነው የምትነሳቸው፣ ማንም ቼክ ያደርጋትም ምናምን ነገር አለ አይደል? በቃ እንዴት ደስ እንደሚለኝ አልገባም። እና በቃ የሌለ በቃ ደስ ይለኛል ምናምን። እሸኛታለሁ ሁሌ ምናምን እናወራለን ምናምን ነገርና እንደማፈቅራት በቃ ነገርኳት። እሷ ጋር በመሄድ ሰዓት አንዴ ምን ተፈጠረ መሰለክ፣ ቤተክርስቲያን ሁሌ ስንሄድ ጊዜ እኔ ብቻዬን ነበር የሚሄደው። በዚህ መሀል የሰፈር ልጆች ምናምን ነገር በቃ ሰሙ ማለት ነው። በጣም ተዳረሰ ወሬው ማለት ነው። እሷ እንደምታፈቅራት በጣም ብዙ ሰው አወቀ። እኔ ደግሞ ግድ አልሰጣለኝ። አፍቃሪው መባል ጅን መባል ለሴት ፍቅር ብሎ እንዲሆነ መባል ማን ግድ ማይሰጥ ፍቅር ይለጨፍም ብለ የሆነ ነገር ውስጥ ስመጥ እንደምትለው በቃ ራሴን አቅሌን ስቼ የሆነ ነገር ውስጥ በቃ ገቦኝ ማለት ነው። እጅ ሰጠኝ ለሆነ ነገር በቃ እንደፈለገ እንዲያደርገኝ ፈቀድኩለት። ፍቅር ማለት ነው። እንደፈለገም አደረገኝ። የምሬን ነው የምልህ። እሱ እንደፈለገው እንደመረጠው እንጂ እኔ ባሰብኩት እኔ ባቀድኩት መንገድ የሄደ አንድም ነገር የለም ታውቃለህ። እና የሰፈር ልጆች ሰሙና ኳስ ምናምን ቲም አለና በጣም ብዙ ናቸው፣ 20 ምናምን ናቸው። እና የኛ ሰፈር ልጆች ሳይሆን በቃ እኛ አካባቢ ያሉ ሌላ ኳስ ተጫዋች ልጆች ናቸውና እና እምነት ላይ ያላቸው አቋም ጠንካራ ነው ብዬ አላስብም። ግን አብዛኞቹ በመሃል ክርስቲያኖች ናቸው። አንድ ደግሞ የኔ ጓደኛ ሙስሊም አለ። ገባንና ቤተክርስቲያን ካላየናት አሉኝ ማየት አለብን፣ እንደዚህ በፍቅር የሞተላት ልጅማ ማየት አለብን፣ እስኪ እንሂድ ምናምን ነገር ሄድን። መጡና ገቡ። ከሌላው ጊዜ በተለየ ወደ ቤተ እምነቱ ጠጋ ብዬ ከነሱ ጋር ሆንኩኝ። ቁጭ አልን። ከዛ ብዙ ጊዜ ሰጋ ነበረ ታውቃለህ። እዛ ቤተክርስቲያን በምገባ ሰዓት አልሳለምም። ኦኬ። ሳትሳለም ሳታማትምና ቤተክርስቲያን በሩ ላይ ስትገባ እንደዛ ነው የምትገባው። እንደዛ ሳላደርግ ነው የምገባው። አንተ ለምንድን ነው የማታማትበው? እምነት ምንድነው ብሎ ጠይቆኝ፣ ሌላ እምነት ካሆንኩኝ እንዳይመቱኝ እንዳያባሩኝ ምናምን። የመጨረሻ ስጋቴ እሱ አይደለም። እዛ ቤተክርስቲያን ከቀረውኝ አዲስ ይላጣት ነው የሚያሰጋኝ። እንደውም ከመመታቱም ከመባረሩም ይልቅ አዲስ ገባክ። ስለዚህ በጣም እጠነቀቅ ነበርና ዛሬ ግን ከነሱ ጋር ነኝ። አብሬ ሆኜ ገባውና ልክ ዱርዬ የመሰሉኝ ቲቢተኛ የመሰሉኝ ልጆች አባታችን ሆይ በሰማይ ያለኸው ስምህና እንደዛ በመባል ሲጀምር ጊዜ ሁሉም ብርክክ ካሉ በቃ ሱጁድ ወረዱ፣ በግንባራቸው ተደፉ። እኔና አንድ ጓደኛ የቀረ
የዚህኔ ሙሉ ቤተክርስቲያኑ ሰግዶ የሆነ ሰንበዲ ቢያየን አስበዋል ሌላ እምነት እንደሆነ ወይ ደግሞ ሌላ ነገር እንደሆነ ምናምን ሊታወቅ። ስለዚህ አንዱ ጓደኛዬ ከስር ውረዱ አለ። ወረድና ይገርመን ተንበረከከን። እኔ ማላመልከው አምላክ ፊት እኔ እምነቴ ሙስሊም ነው እስላም ነኝ። በእስልምና ደግሞ ማለት ነው ከሙስሊሞች ደግሞ ምን አለ መሰለ ደረሳ ማለት ይለያል ትንሽ ማለት መለየት በሌላ አቋም ሳይሆን እምነቱ ላይ ትንሽ ጠንከር ይላል። ስለ እምነቱ የተወሰነ ዕውቀት አለው። እንደዛ አይነት ሰው የነበርኩት ልጅ ግን ማላመልከው አምላክ ፊት ሰገድኩኝ ማለት ነው። ተንበረከኩኝ። ቤተክርስቲያን በመምጣቴም አዲስ እንትን በማለቴም እንደዛ ቀን ከፍቶኝ ደብሮኝ አያውቅም። በቃ ደበረኝ። ውጭ ወጥቼ ስቅስቅ ብዬ ነው ያለቀስኩት። ለመጀመሪያ ጊዜ አይኗን ሳላይ ወደ ቤት ለመሄድ ወሰንኩኝ ታውቃለህ። እና ደወሉ ጓደኞቼ። ሲደውሉልኝ እኔ በቃ እየሄድኩኝ ነው ወደ ሰፈር ነገር አልኳቸው። ለምን ሲሉኝ በቃ እኔ ልሄድ ነው ብዬ ዘጋሁ። ከዛ ደወለች እሷ የት ነህ ምናምን ነገር ሳይኝ በቃ ወደ ሰፈር እየሄድኩ ነው ሙዴ ጥሩ አይደለም ምናምን ነገር እንዴ ከመጀመሪያ ሳሸኘኝ ሳታይ ምናምን ነገር አለች። ከዛ በቃ ሙዴ ጥሩ አይደለም ምናምን ነገር ስላት እሺ ምናምን አለች። ግን ደብሯታል፣ ከፍቷታል ታውቃለህ። እንደሌላ ቀኑ አይደለም ያወራችኝ። ድምጿ ቀዝቀዝ ብሎ ነበርና እምነቴን ፈጣሪን የበደልኩትን ነገር ተቼ ለሷ አዘንኩላት። ስላልቸኛት በቃ ስላላየኋትም በቃ አይኗን ሳላይ ማደር አድር ያላቅም። ስለዚህ በቃ ተመለስኩ። መሄድን ተውኩት። እኔ መሄድ ነበረብኝ ታውቃለህ። ለምን እንደሆነ ታውቃለህ? እዛ ጋር የተንበረከኩበት ቦታ ምናምን ለኔ ትክክል አይደለም። ግን ተመለስኩኝ። በቃ አልችልም እሷ ላይ መጨከን። እሷ ፈልጋኝ ያውም እሷ እኔን ብላ እኔን ልታጣኝ እማይሆን ጭራሽ ሄድኩኝ። ደስ አላት ፊቷ ምናምን ደስ ይላል። ግን ሸኘናል በቃ ታውቃለህ። ዛሬ ያንተ እንደምትሆን በቃ አረጋገጥ ምናምን ነገር አሉኝ። በቃ ከዚህ በላይ መጎዳት የለብን ንገራት ምናምን ነገር አሉ። ቃል ነግራት ፈራኋት። ግን እንዴት ልንገራት ታውቃለህ? እሺ መፈራ ከሆነ ወይ እንዲያድርግ ሳማት አለ። ሳማት እንዴ እሺ በቃ እኔ ደግሞ በሰዓቱ ከመናገር ይልቅ እሷ ጋር የምታየው ነገር በጣም ጥሩ ነው፣ ፖዚቲቭ ነች፣ ያላት አቀባበል ጥሩ ነው፣ ትህትናዋ ደስ ይላል። ስለዚህ ከአፍህ ከውስጥህ የሆነ ቃል ከማውጣት እንዲህ አክሽን ይችላል ታውቃለህ። እሷ ጋር ያለውም ነገር በሱ ነው ደስ የሚለው። ስለዚህ እሺ ብዬ ተስማማሁኝና ልክ ለመሳም ወሰንኩና ሄድን። ከዛ ወደ ቤቷ ምናምን ነገር እየደረስን እያለ አቀፍኳት። ከዛ በቃ አቀፈችኝ። እሷ በደንብ አቀፈችኝ። በቃ አላርነ እንደ ተነፋፈቀ ሰው ምናምን ምን አስባ እንደሆነ ታውቃለህ? ልታስረሳኝ ነው። ቅድም ደብሮኛል ልሄድ ነው አላልኳትም? እኔና እሷ ከተዋወቅን ጊዜ አንስቶ እስከዛች ሰዓት ድረስ እንደዛ ብያት አላውቅም። ትቼሽ ሄዳለሁ ሳላይሽ አድራለሁ ብዬ አላውቅም። ያን ነገር ማስረሳት ነው የፈለገችው። በጣም ስታቀፈኝ እኔም ደስ ሳለኝ በቃ ረሳሁ። ተሳካላት እሷ። ግን ደግሞ ጓደኞቼ እዛች ጋር አስፓልት ነው አስፓልት ላይ ዳቦ እንደዚህ ይዘው እየተንከባለሉ ነበር በደስታ ማለት ነው። እና አስበው የነበረው እንደ ሳምኳት ልክ እንደተለያየን ቻው ምናምን አላትና ዳቦዋን ሰጥቷት መተው ጀግና ሳምኳት አለ። ኧረ እኔ አልሳምኳት ማቀፍኳት እንጂ። እሺ ትተውኝ ሄዱ። አንተ እኛንም ታለፋናለህ ሰው ታለፋለህ እንጂ ምንም ሰው አትሆንም ምናምን ስትጎዳ ነው የምትኖረው ምናምን ብለው ትተውኝ ሄዱ። የህይወት ዘመን ምርጥ ጓደኛ ምናምን የዛን ቀን አገኘሁኝ። ዳጊ ይባላል። ካለን ቀርቤታ ምናምን አንፃር ምናምን እሷ ከምታሳየኝ ጥሩ ነገሮች አንፃር እሺ የምትለኝ ነው መሰለኝ እዛው። እሺ ግን እሺ ሳትለኝ ሄደች። ጨነቀኝ ታውቃለህ። የዛን ሰዓት ፈራሁኝ። እንዴ ነገር ነው ላስብበት ምናምን እዛ ላስብበት እያለች እኮ ነው ምናምን ለጀለስ ጠይቀው እንዴ እሺ ነው እንዴ ምን ሊሆን ይችላል ታዲያ ምናምን እሺ ነው ማለት እሺ ምናምን